ሰላም ሰላም እንደምቆያችሁ ህብረት ነኝ ከኢትዮጵያ ለዛሬ ይዤላችሁ የመጣሁት ራሽያ የሚገኝ አርዩዲኤን ኦፕን ኦሎምፒያድ ፎር ፎሬን ሲቲዝንስ የሚል ነው። ይህ ምንድነው? ኦንላይን አፕላድ አስደርጎ ከዛ በኋላ ቴስቶችን በመውሰድና ኢንተርቪው ኮንዳክት በማድረግ የተሻለ ውጤት ያመጡ ተማሪዎችን በራሽያን ገቨርንመንት ስኮላርሺፕ ኦር ዩኒቨርሲቲ ኦፍ አርዩዲኤን ብሪሊያንት ስኮላርሺፕ ይባላል። በእነሱ ከነዛ በአንዱ ውስጥ አፕላይ አድርገው ትምህርታቸውን በባችለር በማስተርስ ወይም በፒኤችዲ አፕላይ አድርጎ እንዲማሩ የሚያደርግ ነው። ይሄን ለማድረግ መጀመሪያ ሬጂስተር ማድረግ ነው። ከዛ ሬጂስተር ካደረጉ በኋላ የመጀመሪያውን ሪትን ኤግዛም አተንድ ማድረግ ነው። ሪትን ኤግዛሙን አተንድ አድርጎ ያለፈ ሰው ደግሞ ለኢንተርቪው ይቀርባል። ይሄ ኦንላይንም ኦፍላይንም ሞድ ነው። ያው ፎሬን ሌላ ሀገር ሆነ እንደ ኢትዮጵያ ከሌላ ሀገር አፕላይ የሚያደርጉ ከሆነ ኦንላይን ነው በብዛት። ስለዚህ ኢንተርቪው ያደርጋል። ከዛ ሪዛልት አፕዴት ይደረግና ቀጥታ ያው አድሚሽኑን ካገኘ ከሁለቱ በአንዱ ጆይን አድርጎ መማር ይችላል ማለት ነው። ይሄ አጠቃላይ ፕሮሲጀሩ ነው። የመጀመሪያው ስቴጅ ምንድነው? የኛን ኤሊጂቢሊቲ ቼክ ማድረግ ነው። አፕላይ ለማድረግ አሁን የምሰጡት በሁሉም አይደለም። እዚህ ጋር ባሉት ለምሳሌ በኮምፒውተር ሳይንስ፣ በማቴማቲክስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ እና በመሳሰሉት እዚህ ጋር በዘረዘሩት ፊልዶች ብቻ ነው አፕላይ ማድረግ የሚቻለው። ለምሳሌ በማቴማቲክስም ኦር እንዳጠቃላይ በናቹራል ሳይንስ ፊልዶች እና በኮምፒውተር ሳይንስ አካባቢ ያሉ ፊልዶች ስኮላርሺፑን ይሰጣሉ ማለት ነው። ስለዚህ ሌቭሉ ደግሞ ያው ቅድም እንዳልኳችሁ በባችለርም አለ፣ ማስተርስም አለ፣ ፒኤችዲም አለ። ለዚህ ደግሞ አይኤልቲኤስ አይጠይቅም፣ አፕሊኬሽን ፊም የለም። የመጀመሪያው ስቴጅ በጣም ቀላል ስቴፕ ነው። ያችን አፕሎድ አድርገን እኛ እነሱ ኢንቫይት ያደርጋሉ አፕላይ እንድናደርግ በዚህ ፊልድ ነው አፕላይ ማድረግ የምፈልገው ብለን አፕላይ እንድናደርግ ኢንቫይት ያደርጋሉ። ከዛ ፊት ግን እዚህ ጋር ያሉ መረጃዎችን በሙሉ ማየት ትችላላችሁ። ፍሪኩዌንትሊ አስክድ ኩዌስችንስ ኤፍኤኪው ያው በብዛት ለእናንተ ጥያቄ ሆነባችሁን ሌላ ሰው ጠይቆ የተመለሰ ጥያቄ ነው። እነዚህን እንድታነቡ እንትን ላለው ሪከመንድ አድርጋለሁ። ከዚህ በተጨማሪ ስለዚህኛው አሁን ይሄን በተመለከተ እስኪ ጎግል ላይም ሰርች አድርጋችሁ ማየት ትችላላችሁ። አክሰፕታንስ ሬቱን በጣም ሃይ ነው እና እነዚህ ነገሮችን ክሮስ ቼክ እንድታደርጉ ነው እንትን የምለው። አሁን እንዴት የመጀመሪያው ሬጅስትሬሽን እናደርጋለን የምለውን መጀመሪያ አሳያችኋለሁ። ሶ ሬጅስተር የምትለዋን ክሊክ እናደርጋለን። እዚህ ሬጅስተር ለማድረግ ያው ሌላ ምንም አያስፈልግም። ኢሜይላችን እናስገባለን። ፓስወርድ ስናስገባ ኦቲፒ ይላክልናል። ከዛ በዛ ኦቲፒ አምጥተን አክቲቬት እናደርጋለን። ከዛ በኋላ የምሞላውን እንሞላለን ማለት ነው። ስለዚህ አሁን እኔ የራስን ኢሜይል አስገባው፣ እናንተም በዚህ ወይ እንትን ታደርጋላችሁ ትሞላላችሁ ያለውን ኢንፎርሜሽን። ከዛ እነዚህን አግሪ አደርጋለሁ ብለን ቲክ እናድርግና ሬጂስተር እንላለን ማለት ነው። ሶ አሁን በዚህ መልኩ የኔ ኢሜይል ላይ ተልኮልኛል ኦቲፒ። እናንተም በዚህ ወይ ታመጡና አክቲቬት ታደርጋላችሁ ማለት ነው። ሶ ኢትዮሮፕ ዩቲዩብ ቻናል ላይ የተለያዩ ቪዲዮዎች አሉ። እነሱንም እንድታዩ ነው የሚጋብዘው። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሶ አሁን ቬሪፋይ አደረኩኝ ኢሜይልን። ከዛ ሎጊን አልኩኝ። ሶ ሎጊን አድርገን ስንገባ መጀመሪያ የምናገኘው ልክ እንደዚህ አይነት ፔጅ ነው የምናገኘው። የመጀመሪያው ስቴፕ ነው ይሄ። አሁን እዚህ ጋር የራሳችን ኢንፎርሜሽን ፊል አድርገን ከነሱ እንትን እንጠብቃለን ፊድባክ። ስለዚህ የኛን ኢንፎርሜሽን እዚህ ጋር ስንሰጥ አሁን ለምሳሌ ስማችን ይሄ ነው፣ በርዝ ዴት እንደዚህ ነው፣ የተመረኩት በዚህ ፕሮግራም ነው ምናምን ብለን ያለንን ኢንፎርሜሽን ስንሰጥ ያን መነሻ አድርገው እነሱ አክቲቬት ያደርጋሉ ማለት ነው። ምኑን እኛ ለፕሮግራሞቹ ኤሊጂብል መሆናችንና እዚህ ጋር ያለው አሁን ለምሳሌ ለኮርሱ አክቲቭ ሆኖ ለዛ ከነዛ ካሉ ኮርሶች እንድንመርጥ እነሱ ዶክመንታችን ቼክ አድርገው ይመልስልናል ማለት ነው። ሶ አሁን ለምሳሌ እኔ ዝም ብዬ የራስን ኢንፎርሜሽን ሊሆን ይችላል ላይሆንም ይችላል እንደዚህ ፊድ ያደረኩ ነው። እናንተ የራሳችሁን ታስገባላችሁ ማለት ነው። ምንም የተለየ ነገር የለም። ስማችሁን፣ ከዛ ጀንደር፣ በርዝ ዴት፣ ከዛ ካንትሪ ኦፍ ሬዚደንስ አለ። ከዛ የምን ሀገር ዜጋ ናቸው የሚለውን እነዚህ ሁለቶቹን እንመርጣለን ማለት ነው። ያው ትንሽ ረዘም ያለ ነው። ሰርች አድርጋችሁ ማድረግ ትችላላችሁ፣ ማግኘት ትችላላችሁ። በዚህ መልኩ አሁን ኢትዮጵያ የሚለውን አግኝቻለሁ።
ይህን ካገኘው በኋላ ደግሞ ስልክ ቁጥርና ሌሎች መረጃዎች አሉ፣ እነሱን ሞላለሁ። አሁን እናንተ ለፈረስት ዲግሪ አፕላይ የምታደርጉ ከሆነ አሁን ያላችሁ ኳሊፊኬሽን ምንድን ነው? የ12ኛ ክፍል ኮምፕሊት ነው። ለማስተርስ ከሆነ ደግሞ ቤስ ጨርሻለሁ፣ ለፒኤችዲ ከሆነ ደግሞ ማስተርስ ጨርሻለሁ ብላችሁ ያን ትሞሉና በዛ መሰረት እንትን ታደርጋላችሁ ማለት ነው። እነዚህ ኢንፎርሜሽኖችን ከሞላችሁ በኋላ ቀጥታ ቲክ ታደርጋላችሁ። የት ነው የተማራችሁት ይላል። አሁን ለምሳሌ እኔ ደብረ ታቦር ዩኒቨርሲቲ ነው መቼ ነው የጨረስከው ይላል። የጨረሳችሁበትን ቀን ትሞላላችሁ፣ ናሽናሊቲ ትሞላላችሁ። ከዛ ደግሞ እዛ ብትሄዱ ራሽኛ ለመማር ፈቃደኛ ናቸው የሚለውን ያው ለምኑም ለተለያየ ነገር መማር ስለማይጎዳ እሱን ቲክ ታደርጋላችሁ ማለት ነው። በብዛት ያው እኛ እዛ ስንሄድ የእነሱን ቋንቋ ለማወቅ ፍላጎት ካለን ፕሮባቢሊቲውን ይጨምርልናል ማለት ነው። በዚህ ወይ እንትኖቹን ትመርጣላችሁ። ከዛ ይሄን እንትን ካላችሁ በኋላ የራሳችሁን ፓስፖርት ወር አይዲያችሁን ታስገባላችሁ፣ የመጀመሪያው የሚያስፈልገው ዶክመንት። ከዛ ደግሞ የራሳችሁን ቴምፖ ወር ዲግሪያችሁን እጃችሁ ላይ ካለ አፕሎድ ታደርጋላችሁ። 12ኛ ክፍል የጨረሳችሁ ከሆነ የ12ኛ ክፍል ወረቀት አፕሎድ ታደርጋላችሁ። እዚህ በናሽናል አይዲም አፕላይ ማድረግ እንደምችሉ ነው፣ ምክንያቱም አይዲ ነው የሚጠይቀው ቀጥታ። እኔ በዚህ ወይ ዳታ ከሰጠው በኋላ አክቲቭ አልሆነም፣ ምክንያቱም ላይ ናሽናሊቲ የሚለውን ስላልመረጥኩ ነው ማለት ነው። ተመልሼ ናሽናሊቲ የሚለውን ኢትዮጵያ የሚለውን ከመረጥኩ በኋላ ቀጥታ እንትን ማድረግ እችላለሁ፣ ሪጂስተር ማድረግ እችላለሁ ማለት ነው። በዚህ ጊዜ ሴቭ ያደርግና ለ2 ወይ ለ3 ቀን እንጠብቃለን ይሄን ካደረግን በኋላ። ምክንያቱም እነሱ ኮንፊርም ያደርጋሉ፣ ምንም መነሻ አድርገው የኛን ኳሊፊኬሽን እና ዶክመንታችን ቼክ አድርገው ያለውን ኢንፎርሜሽን ቼክ ካደረጉ በኋላ እዚህ ጋር ላሉ ውድድሮች ለቴስቱ ኤሊጂብል ነው ወይ፣ አሁን ሪትን ኤግዛም አለ፣ ከዛ ኢንተርቪው አለ። ያን ካለፍን በኋላ ነው ተወዳድረን እንትኑን ልናገኝ የምንችለው። አሁን አክቲቭ ሆኗል። ስለዚህ አሁን ሳብሚት ሳደርግ የኔ ኢንፎርሜሽን ኦልሬዲ ተልኳል ማለት ነው። አሁን ፔንዲንግ ነው። ምኑ ነው ፔንዲንግ? የሪቪው አድርገው እነሱ ኢሜል ያደርጉልኛል። እዚህ ጋር ባስገባሁት ኢሜል ያደርጉና በዛ መነሻ አድርጌ እኔ ወደሚቀጥለው ስቴፕ ሄዳለሁ። ይሄን ይመስላል የመጀመሪያው ስቴጅ ሬጅስትሬሽን። ከዚህ በኋላ በኢሜል በምላከው መሰረት ኮሙኒኬት እናደርጋለን ማለት ነው። የሚቀጥለው ቪዲዮ እንድሰራላችሁ ከፈለጋችሁ ይሄን ቪዲዮ ለሌላ ሰው ሼር አድርጉ፣ ቻናሉን ሰብስክራይብ አድርጉ። እኔም በዚህ አጋጣሚ ያው አፕላይ ለማድረግ ሞክራለሁ። እዚህ ጋር ኢንፎርሜሽኖቹ ማየት ትችላላችሁ። ኮርሶቹም እዚህ ጋር ገና አክቲቭ አይደሉም። ስለዚህ እነዚህ ነገሮች እነሱ ኮንፊርም ካደረጉ በኋላ ቬሪፋይ ካደረጉ በኋላ የሚመጡ ነገሮች ናቸው ማለት ነው። በዚህ ወይ ሬጂስተር እንድታደርጉ ነው ሪከመንድ ማድረገው። ለዛሬ በዚያ በቃው። አመሰግናለሁ። ቴንክ ዩ ቬሪ ማች